እዚህ ከሆነ ያለና የሚኖር የሚለውን ርዕስ ከመረጥ ምን ላስተላልፍ ፈልጌ መሰላችሁ? ያለና የሚኖር ቀዳማዊና ዳህራዊ። መጀመሪያ የተነሳ ነው ከማን ነው? ከእግዚአብሔር ነው። ስለዚህ ከሁሉ ነገር ከምድርም ከሰማይም ከመላእክም ከሰውም ከዚህ ሁሉ መጀመሪያ ማለት እስኪ ነገሩኝ፣ ቀዳማዊ ማን ነው? አቤት እግዚአብሔር። ከሁሉ ቀዳማዊ ማን ነው? አንዴ በሉ ሁላችሁ። ማን ነው? በጣም ጥሩ። ከሁሉ ቀዳማዊ ማን ነው? ከሁሉ ቀዳማዊ እግዚአብሔር ከሆነ በየትኛውም ጊዜ ከሁሉ ሊቀድምብን የሚገባ ማን ነው? ተናገሩ እንጂ። እግዚአብሔር ነው። ከሁሉ በላይ ሊቀድምብን የሚገባው እግዚአብሔር ነው። ስለዚህ በዛሬው ትምህርታችን ማስተላለፍ የፈለግኩት ከምንም ነገር በፊት እግዚአብሔርን እናስቀድም። ከምንም ነገር በፊት እግዚአብሔር ይቅደም። እግዚአብሔርን ካስቀደምን ከምንም ነገር በፊት ምርጫችን፣ የመጀመሪያ ምርጫችን ሌሊት አለ። ከመተኛታችን በፊት ማን መቅደም አለብን? ተናገሩ እንጂ ንገሩኝ እንጂ። ነጋ። ከመውጣታችን በፊት ማን መቅደም አለበት? ልንበላ ነው። ከመብላታችን በፊት ማን መቅደም አለበት? እግዚአብሔር። ልንገባ ነው። ከመግባታችን በፊት ማን መቅደም አለበት? ልንወጣ ነው። ከመውጣታችን በፊት ማን መቅደም አለበት? ልንወስን ነው። ከመወሰናችን በፊት ማን መቅደም አለበት? ይሄን ማሰብ። ሰው ማለት እንደዚህ ኖረ ማለት ከምንም ነገር በፊት እግዚአብሔርን መምረጥ ሲችል። ለዚህ ማስረጃ የሚሆኑ አንድ ሁለት ሶስት ጥቅሶችን ልናገር። የመጀመሪያው እግዚአብሔር የመጀመሪያ ለመሆኑ በኦሪት ዘጸአት ምዕራፍ 13 ቁጥር 1 ላይ ምንድን ነው የሚለው? ወኩሉ ዘይፈትን ማኅፀነ እሙ እምሰብ እስከ እንስሳ ሊተውእቱ። ከሰው እስከ እንስሳ ድረስ የእናቱን ማኅፀን የሚፈታ በኩር ሁሉ የኔ ነው አለ። የእናቱን ማኅፀን የሚፈታ በኩር ሁሉ የኔ ነው። የመጀመሪያው ልጅ ለኔ ነው አለ። የመጀመሪያው ልጅ ለኔ ነው። የመጀመሪያ ልጅ ማለት በእስራኤል ባህል ከአባቱ ቀጥሎ የቤቱ ራስ ማለት ነው። የቤቱ መሪ ነው። ስለዚህ የመጀመሪያው ልጅ የኔ ነው አለ። የመጀመሪያውን እንስሳም የኔ ነው አለ። የመጀመሪያውን አዝመራም ለኔ አምጡ፣ የመጀመሪያውን ደመወዝም ለኔ አምጡታል። ለምን? እግዚአብሔር የመጀመሪያ ምርጫችን ስለሆነ። ከምናገኘው ነገር የመጀመሪያው ነው። ትልቁ ለኔ ይሆናል። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ትልቁ ነገራችሁ ለኔ ይሁን ብሎ 24 ሰዓት ለሰጠ እግዚአብሔር ግን 1 ሰዓት ለጸሎት የሚሰጠው የለም። ለእግዚአብሔር መጀመሪያ ውድ ነገራችሁን ለኔ ስጡኝ። ውድ ነገራችሁ አሁን እንገራችሁ። አንድ ሰው የመጀመሪያ ደመወዙ ለእግዚአብሔር መስጠት አለበት። የመጀመሪያ ነገሩ ሁሉ ይሄ በኩር የሚለው አባቶቻችን እንደሚነግሩ ልብ ነው ይላሉ። የበኩር ልጃችሁን ስጡኝ ማለት በኩር ማለት ትልቅ ነው። ከህዋሳት ወይም ከሰውነት አካላት ደግሞ ትልቁ ማለት ነው እግዚአብሔር ማነው? ልብ ነው። ስለዚህ ማለት ልባችሁን ለኔ ስጡኝ። መጀመሪያ ልባችሁን ለኔ ስጡኝ። እግዚአብሔር በጣም የምናከብረውን ነገር ለሱ እንድንሰጥ። ይስሐቅን እግዚአብሔር አብርሃምን ምንድን ነው? የምትወደውን ልጅ ለኔ ረድልኝ። ይሄ ማለት ማለት በጣም የምትወዱትን ነገር ለኔ ስጡኝ። እግዚአብሔር ፈልጎ አሁን የመንፈቀ ሌሊት ጸሎት በጣም ውድ ነው። ለምንድን ነው ጸልዩ ማለት? መንፈቀ ሌሊት ሰው እንቅልፍ የሚወድበት ሰዓት ነው። የምንወደውን ነገር ለእግዚአብሔር በመሰዋት እግዚአብሔር እንደምንወደው የምናረጋግጠው በዚህ ይሄ ነው። መጀመሪያ የበኩር ልጃችሁ ለእኔ ስጡኝ። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እስከ 3 ድረስ ስትመለከቱ እንዲህ የሚል ቃል ደግሞ ታገኛላችሁ። እግዚአብሔር 10 ትእዛዝ ሲሰራ የመጀመሪያዎቹ ለማን የተሰጡ ናቸው? ለሱ። ከኔ በቀር ሌላ አምላክ አታምልክ። የመጀመሪያው ከኔ በቀር ሌላ አምላክ አታምልክ። የፈጣሪ እግዚአብሔርን ሰንበት አክብር። 2 ሶስተኛስ ምን አለ? የአምላክህን ስም በከንቱ አትጥራ። አያችሁ፣ ከሕግም የመጀመሪያው ለሱ አስቀድሙ። 4ኛ የሚመጣ እናት አባትህን አክብር። መጀመሪያ ከእናት አባት በላይ ቅድሚያ የሚሰጠው እግዚአብሔር ነው። እግዚአብሔር ቅድሚያ ይሰጠኛል። ስትወልዱም ቅድሚያ ለኔ ስጡኝ፣ ስትዘሩም ቅድሚያ ለኔ ስጡኝ። ሕግም መጀመሪያ እኔን እያያችሁ አክብሩ። መጀመሪያ እኔ ልከበር አለ እግዚአብሔር። ሌላ ሁሉ ትርፍ ነው። መጀመሪያ እኔን አክብሩ። የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ቁጥር 10 ላይ
ስንጸልይ አባታችን ሆይ በሉ እስኪ ሁላችሁ በሉ። አባታችን ሆይ በሉ። በሰማይ የምትኖር ስምህ ይቀደስ። ቀጥሉ። መንግስት ትምጣ። መንግስት ትምጣ። ፈቃድ በሰማይ እንደሆነች እንዲሁም ከዛ ምን ይቀጥላል? አየው። የዕለት እንጀራ መቼ ነው? ኋላ ነው። የሚቀድመው ማን ነው? እስቲ እግዚአብሔር በሉ። ከዕለት እንጀራ ማን ይቀድማል? እግዚአብሔር ይቀድማል። እያንዳንዳችሁና እያንዳንዳችን ቢሮ ሲጠሩ ስራ አይደል እያላችሁ ነው የምትሮጡት። እግዚአብሔር እሳ እግዚአብሔር በየቀኑ መታሰብ የለበትም? አለበት። ከስራ በፊት፣ ከዕለት እንጀራ በፊት፣ ከቢሮ በፊት፣ ከቀን ስራ በፊት፣ ከምንም ቁፋሮ በፊት፣ ከአትክልትም ቢሆን ከጽፈትም ከድጉሰትም በፊት፣ ከዕለት እንጀራችን በፊት እግዚአብሔር ይቀድማል። ከእንጀራ እግዚአብሔር ይቀድማል። በቤተ ክህነትም በቤተ መንግስትም እግዚአብሔር ከእንጀራ ይልቅ ክብር ሊሰጠው ይገባል። እንጀራ ሲያልፍ የሚቀረን እግዚአብሔር ነው። እሱም ብሏል የዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ ሲናገር ተገበውን ከሳኮ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘይወክሙ ወልደ እጓለ እመሕያው ለሚጠፋ መብል አትድከሙ፣ የሰው ልጅ ለሚሰጣችሁ የዘላለም ሕይወትን ለሚያድል ለሕይወት እንጀራ ድከሙ እንጂ ብሏል። ከእንጀራ እግዚአብሔር ይቀድማል። በሉላችሁ አሜን። ከእንጀራ በገንዘብ ሰው የምትሸጡ፣ በገንዘብ ድሃ የምታስለቅሱ፣ ሰው ሽጣችሁ ሀብት የምታከማችሁ፣ በሰው ደም ቤት የምትሰሩ ሁሉ በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይህ እንጀራ እንቆ ይገላችኋል። ካልሆነም ወይ ሀድጉ ለባዕድ ብዕሎሙ ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በዓመት ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ይወስደዋል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅድመ ሁሉ እሱ መንግስቱ ጽድቆ ወኩሉ ሰይቱ ያሰከክሙ። እናንተስ ከሁሉ አስቀድማችሁ ምኑን ፈልጓል? መንግስቱን። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳረጉት ነው ይጨመራችኋል። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን። ይህን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔር ነው። ከልብሳችን ይልቅ እግዚአብሔር ነው። እንዴ ወበይንተዝ እብለክሙ ኢትተክዙ እንዘ ትብሉ ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን ወዘንተሳ ኢዛ በምድር ዘአፋ ይሐስስዎ። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ይህንማ ከእግዚአብሔር አፋ ያሉ አሕዛብ ሲፈልጉት የለምን? አንተ ውስተ መቅድመ ኩሉ እሱ መንግስቱ ወጽድቆ። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ። መጀመሪያ መንግስተ ሰማያት። አሁን እኛ ምንድን ነው የምናደርገው? ምዕመናን ስራዬን ሰራርቼ አንደኛዬን ንስሐ እገባለሁ አይደል? መጀመሪያ መንግስተ ሰማያት ኋላ ስራ። ቀጥሎስ ከእናት አባት ይልቅ እግዚአብሔር መከበር አለበት። ዘያፈቅር አባሁ ወእሞ ወገራይቶ ወለቶ፣ አባቱን እናቱን ወንድ ልጁን ሴት ልጁን እርሻውን ከኔ ይልቅ የሚወድ የኔ ሊሆን አይችልም። ከእናት አባትም እግዚአብሔር ይቀድማል። የመጨረሻ ከራሳችንም እግዚአብሔር ይቀድማል። ከኔም ራሴ ከእግዚአብሔር ይቀድማል ማለት ነው። ሃይማኖት ነው። እግዚአብሔር አምላክን በፍጹም ልብ በፍጹም ኃይል አፍቅሮ ለእግዚአብሔር በቅድመ ኩሉ አፍቅሮ ለእግዚአብሔር አምላክ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ሕሊናከ። እግዚአብሔር አምላክን በፍጹም ልብ በፍጹም ሕሊና በፍጹም ሀሳብ ውደደው። ይህ ማለት ከራስህ ይልቅ እግዚአብሔርን ውደድ ነው። እንግዲህ ተመልከቱ። ከስራ ይልቅ፣ ከልጅ ይልቅ፣ ከሀብት ይልቅ፣ ከእናት አባት ይልቅ፣ ከስልጣን ይልቅ፣ ከዚህ ሁሉ በላይ ከራስ ይልቅ እኔ የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሎ ተናግሯል። ስለዚህ መጀመሪያ ራስን በማድረግ እግዚአብሔርን እንደምንወደው እንገልጻለን። እግዚአብሔርን እንደዚህ አድርገን መጀመሪያ ምርጫችን ካደረግ ወኦ አልፋ ወኦ መጨረሻችንን ማን ይሆነ? እግዚአብሔር ይመስላል። ምን ማለት ነው? መጨረሻችን እግዚአብሔር ይመስላል ማለት እግዚአብሔርን መጀመሪያ ያደረገ ሰው መጨረሻም እግዚአብሔር ይሆናል።
እስመ ዘባቤከ የአርፍ ነጽሮ ሁሉ ነባቤ። እግዚአብሔርን እያየ የኖረ ሰው መጨረሻ ላይም እግዚአብሔርን ያያል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይ ማረፊያው እግዚአብሔር ይሆናል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይም ከእግዚአብሔር ይኖራል። እመጽእ ካዕበ ነሣክሙ ከመ ተሐልዉ አንትሙ ሀባልኩ አለ። ተመልሼ እመጣለሁ እናንተ እኔ ካለሁበት እንድትኖሩ መጥቼ ዳግመኛ እወስዳችኋለሁ ብሏል። ዮሐንስ ወንጌል ምዕራፍ 14 ላይ መጥቼ እወስዳችኋለሁ ብሏል። አያችሁ ሐዋርያት እግዚአብሔርን መጀመሪያ አድርገው ሁሉ ትተው ቢከተሉት መጨረሻችሁም ከኔ ጋር ነው ብሏል። ከእግዚአብሔር ጋር ጀምረን ከእግዚአብሔር ጋር እንድንጨርስ ይርዳል። በእግዚአብሔር እንጀምር፣ በእግዚአብሔር እንጨርስ። መጨረሻችን በመድኃኒዓለም ያርግልን። ወስብሐት ለእግዚአብሔር። ይቆያል። በመምህራችን ላይ አብሮ ያስተማረን አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። አልፋና ኦሜጋ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ያለውን ቅዱስ ወንጌል አንስተው ላስተማሩን አባታችን ረዥም የአገልግሎት ዘመንን ከሙሉ ጤንነት ጋር ያድልልን። ከዚህ በመቀጠል አንድ ዝማሬ ይኖረናል። በመጨረሻም አባቶቻችን ስላሉ የገዳም አስተዳዳሪ ስላሉ ሌሎችም አስተዳዳሪዎች ስላሉ በአባቶቻችን መርሐ ግብሩ ተዘግቶ ስለምንሰናበት ተራጋቡ። አንድ መዝሙር ሊቀ ዘማሪያን ቀዳሚ ጸጋ ይዘምርልናል። ወደ መዝሙሩ እንደምን ቆያችሁ? አሜን። የአምላካችን እግዚአብሔር ስም የተመሰገነ ይሁን። እኔ ጣዖት ስተማሩበት አብረን የተወጀንን ትልል እያለን እንዘምራለን። በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ዘመን የሚዋጅልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ ዘመን የሚዋጅልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና እልፍ አእላፍ መላእክት ሲቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ከፍ ከፍ ክብርህም በምድር ይነገራል። ዘመን የሚዋጅልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በዙፋኑ ስር ካሉት ከሰባቱ መላእክት ከታመነ ምስክር አዲስ ውዳሴ መዝሙር ለእኛ የሚኖር አንተ ነህ በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ዘመን የሚዋጅልን ምስጋና መድኃኔዓለም ስምህ ገናና ስምህ
Yeah.